ሰሞኑን የሰራነውን ስራ እንደመጀመሪያ ካየነው ጥሩ ነው። ከዚህ በኋላ ስራው በጣም እየከበደ ስለሚሄድ ከዚህ በተሻለ ፍጥነት መንቀሳቀስ ይኖርብናል። ምንድነው ቀጣዩ ስራችን? ሄኖክ ስለ ግቢው ያመጣልን መረጃ ብቻውን በቂ ስለማይሆን ሌላ ጠለቅ ያለ መረጃ መሰብሰብ ይኖርብናል። ምክንያቱም ዋናው ዓላማችን የንግስቲን ቤት አራግፎ መበርበር ነው። ሰላም፣ የግቢውን አቀማመጥ በጥሩ ፎቶዎች ከተቻለ ደግሞ በተንቀሳቃሽ ምስል ማግኘት እንችላለን እንዴ? ይቅርታ ከመሸ ደወልኩ። ምንም አይደለም፣ አውሪኝ። ዘመድኩን ከነቃ ደውይ ብላችሁኝ ነበር። ነቃ? አዎ ነቅቷል። ልክ እሷ መጣ። አራስታው ፓፓ ዝሙት ላይ ነህ? እስከ መቼ ነው ግን እንደዚህ አይነት አጸያፊ ቃሎችን እያወጣህ የምትኖረው? ኧረ እባክህ ልትበላ ነው። ሪታ እየመጣች ነው። እኔ የምልሽ የሚዬ ከሶስቱ የጋሼ ልጆች መካከል አንዱ የኔ ልጅ ነው ብለሽ እርግጠኛ ሆነሻል እንዴ? ይመስለኝ ከረጅም ጊዜ በፊት በስንት መከራ አስቆሜ የነበረው ያንተ ኬዝ እንደ አዲስ ተንቀሳቅሷል። ምን እያልክ ነው ጃን? ምን አዲስ ነገር ተገኘና ነው ከዚህ ሁሉ አመት በኋላ የተንቀሳቀሰው? የምትሰጠንን መረጃ ምንም ሳይሸራረፍ ስለምንፈልገው ሙሉ ንግግራችንን እንቀደዋለን። ይቅርታ አቶ ዘመድኩን፣ አደጋው ወደ ደረሰበት ስፍራ ለምን ምክንያት ነበር የተጓዝከው? የቀድሞ ፍቅረኛዬን አግኝቼ ያልተፈቱ ጥያቄዎችን ለመመለስ። የአባቱን ስም ግን አስታውሶታል። የአባቱ ስም ማን ነው? መኩሪያ ነው ያለው። መኩሪያ? ዘመድኩን መኩሪያ። አስታርቃቸዋለህ? አለ ጥሪልኝ፣ ፈልጌው ነው። አንተ በእናትህ አራዳ መሆኑን ነው ቀይና ወጥተህ የወሰድከው? ተቆጣሽ እኮ። እንዴት አልቆጣም? ሱስሽ የሚያስቆጣ ደረጃ ላይ ደርሷል ማለት ነው። ይኸውልህ ስለሱ አያገባህም። አሁን ቀይ መልስልኝ። በኋላ ረጅም ጊዜ ሳይከፈት የቆየ ደግሞ መጋዘን አለ። እነዚህ ሁለቱ ትንንሽ ቤቶች ታዲያ ምንድን ናቸው? እነዚህ ሁለቱ ተከራዮች የሚኖሩባቸው ቤቶች ሲሆኑ እዚህ ጋር ደግሞ ሁለቱ ተከራዮች በጋራ የሚጠቀሙባቸው ባኞ ቤትና መጸዳጃ ቤቶች አሉ። ቆይ ታዲያ ወረቀቱን የት ሊሆን ይችላል? ታው እንጂ ቀማሚ፣ አሁን በዚህ ርቀት ከተነሳ የቪዲዮ ምስል ላይ ወረቀቱ ይታያል ብለህ ተስፋ አድርገህ ቀምም አንተ። ስለዚህ አይ ቲንክ ፕላን ቢያዘጋጅተዋል ማለት ነው። ፋይን። የንግስት ቤት ተብጠርጥሮ መበርበር አለበት። አራቅተን እንፈትሽ። ያለን 2 ሰዓት ብቻ ነው። በጥንቃቄ ገብተን በጥንቃቄ መውጣት አለብን። ሄኖክና ዳግም ዛሬ በፍጹም ለመቀለድ እንዳትሞክሩ። ዳግምካ ማውራት ስትፈልጉ ተጭናችሁ አውሩት፣ ካለበለዚያ መደማመጥ አንችልም። ሰማችኋል? ፋይን። ግቢ ውስጥ ምንም አይነት መብራት የለም። አይ ቲንክ ሴትዮዋ ተይታለች ማለት ነው። ተከራዩ ግን ቶሎ አይመጣም። ስለሱና ስለባሏ ምንም አታስቢ። ጥሩ ሰው ተመድቦላቸው።
ምንም አይነት ነገር የለም። ዳግም በሩን ክፈተው። ሄኖክ ተዘጋጅ። ይሰማችኋል? ተከፍቷል። ሄሎ ሰሌ፣ መኝታ ቤት ማንም የለም። ሄኒ በፍጥነት ወደ ሳሎኑ በር ሂድ። ንግስት ሳሎን ነው የተኛችው። ጥግ ያዝና ሞተርን አጥፍተህ ቁም።
ስንገባ ይላዳ እዚህ ጋር ነበር እንዴ? እንጃ አላስተዋልኩትም። ሄኖክ ይሄ ነገር ምንም አላማረኝም። በሚቀጥለው መታጠፊያ ወደ ኋላ ግባና መብራትን አጥፍተህ ቆም። ለምን ሄኖክ? የምጠይቅህን ብቻ አድርግ። አየሽልኝ ሰላም፣ እኛ ስራችንን ተፍተፍ እንላለን። አንዳንድ ሰዎች የቅንጦት ዕቃ ይዘው ይዞራሉ። ቆንጆ ጠረን ይድረስሽ። እዚህ አካባቢም የሆነ አላስፈላጊ ጠረን ይሸተኛል። አንተ ምን አይነት ልጅ ነው? እናታችሁ አብዬ። አቤት። ትልቅ ዜና አለኝ የማወጋ። የምን ዜና? አቅልለህ እንዳታየው ግን ትልቅ ዜና ነው። ምን ነው ደጋጋምከውሳ? መጥፎ ነው ጥሩ? እኔስ ጥሩም መጥፎም አልለውም። እንዳውም አስደንጋጭ ብሎ ይቀለኛል። ምን እያወራህ ነው አንድነት? ቴዎድሮስ ተፈቷል። ቴዎድሮስ? የቱ ቴዎድሮስ? አብዬ መቼም አጤ ቴዎድሮስ አልልህም። ሽፍታው ቴዎድሮስ ነዋ። አንተ እንዴት አወቅ? ከ3 ቀን በፊት ጓዴን ልጠይቀው ወደ ጉዞ ተወርጄም አልነበር? እግረ መንገዴንም ስንቅ ቤት ሳቀብሎ ሳለ ነው የነገረኝ። እናም ነገ እዚሁ መንደራችን ውስጥ ይደርሳል። አብዬ የሆነ ነገር በለኝ እንጂ ዝም አልክ እኮ። ዘዴ ዘይደን አንድ ነገር ካልፈጠርን ምን እንደሚፈጠር ማወቅ እንዴት ይቻላል? አብዬ የድሮ ቴዎድሮስ ይፈታል ብለህ ጠበቅክ እንዴ? እሱን እግዚአብሔር ብቻ ነው የሚያውቀው። ምን ተፈጥሮ ነው? አቤት ነው ለምሳሌ ዛሬ ገደለችኝ። ዛሬ በትክክል ነው የምገለኝ። አንተ ግን እንዴት እንደዚህ አይነት ነገር ትሸወዳል? ድንጋይ ራስ እኮ ነው በእናት ቀዋት ጨነቅ ፈታ። አይውዜ ሴትዮዋን ስለማታውቃት እኮ ነው። መግደረር ነፍሰ በላ እኮ ነች። በቃ ያለውን ሁሉንም የተፈጠረውን ነገር ነግራታለሁ። የራሴ እንደፈረደብኝ እደውልላታለሁ።
አቤት። እንዴት ነሽ አለቃ? እኔ ካልደወልኩልህ በስተቀር ፈጽሞ ስልኬ ላይ እንዳትደውል አላልኩም ነበር? ገና ካሁኑ ጀመረች። ዝም ብለህ ታይኛለህ። አለቃ ጉዳዩ አስቸኳይ ባይሆን ኖሮ አልደውልልሽም ነበር። እሺ ወደ ጉዳይ። አለቃ አትናገርም እንዴ? ምንድን ነው ያንተባትብህ? ምን መሰለሽ ያጣራ ያልሽኝ ጉዳይ ትንሽ ተዘናግቼ ዝም ብዬሽ ነበረ። ትላንትና እኔ ደረስኩበት። የትኛው ጉዳይ? ዘመድኩን በህይወት አለ። ምን አልክ አንተ? አልሞተም ማለት ያልገደልሽው ጫጭባ ድንጋይ ነኝ አለቃ፣ ሁለቱንም ነኝ። ስማ አንተ ደነዝ፣ የእሱ ሞት አንተ ትሞታታለህ። እሺ ተዘጋጅ። አንተ ትራስህ ትሞታለህ። አለቃ አጥፍቻለሁ፣ ይቅርታ አድርጊልኝ። ወይኔ ቤዛ፣ ወይኔ ቤዛ፣ ወይኔ ቤዛ። ለነገሩ መጀመሪያውኑ ገና ያን የማይሰራሽ ጉጥ ያመጣህልኝ ቀን አንተ መገላገል ነበረብኝ። ያኔ ገና አንተን መገላገል ነበረብኝ። ስማ። አቤት፣ እየሰማሁ ነው አለቃ። ስልኬን አጠፋለሁ ወይም እጠፋለሁ ብለህ ብታስብ ከምድረ ገጽ ነው ማጠፋ። ወዴት እጠፋለሁ አለቃ? ምን መጥፊያ አለኝ? ቡዜ ምን የምታደርገኝ ይመስላል? ምን አይነት ዝርክርክ ነህ ግን? አንተ ከኛ ጋር ያደከው? አንተም አንድ ቀን ግንባራችንን በጥይት አስብለህ ታስደፋራለህ። እኔ እኮ ምን መሰላችሁ? ዝም በል ደግሞ አፋለኝ ብሎ ሊያወራ ነው እንዴ? አሁን ልቁን እሱ ሲመጣ ምን እንደምትሉ አስብበት። እንዴ ብቻዬን የሆነ ምለው ነገር ንገሩኝ እንጂ እኔንም ማረጋጉኝ እሱንም እንዲረጋጋ አድርጉት እንጂ አያሳዝንሽም? ግን ይልጅ አሪውን ነገር በይለት። በጭንቀት እኮ ሊሞት ነው። ምንም ማድረግ አልችልም። ምችለውን እሞክራለሁ ግን አልጫነውም። ለምን አትጫኙ? ደግሞ ለምን ይለኛል እንዴ? ድንጋይ ራስ ስለሆንክ ነው እንዴ? ትልቅ ስራ ላይ ትልቅ ስህተት ፈጽማለህ። አንተ ገና አትታረምም። በስማ ሰላም፣ እኔ ላብድ ነው። በእናትሽ ብቻዬን ጥለሽኝ እንዳትወጪ። አሁን እዚህ ብቻዬን መጥቶ ቢጠይቀኝ ምን መልስ ሰጠዋለሁ? ተነስተህ ክፍል ግባ። እንዴ ክፍል ውስጥ እንዴ ብቻዬን? እዛስ ቢመጣብኝ ምንድን ነው የማወራው? እሱ ቁጭ በይ። እኔ ምን ቀን ሲያንከሸክሸኝ እኮ እንደዚህ ተቀመጥ። አንተ ጋር ነው የመጣሁት። ዳግም ካንተ ጋር በዚህ ጸባይ ዙሪያ መነጋገር በጣም ስልችት ብሎ ይቅርታ ስለ 10 ጊዜ የሚያጠፋ 10 ጊዜ ይቅርታ የሚጠይቅ ሰነፍና ንዝህ ይላል ሰው ብቻ። ስለዚህ በንግግር የማይታረም ሰው በቅጣት ይታረማል ማለት ነው። ምን ታስባለህ? እሺ ቀጥል። ዳግም
አንደኛ በአንተ ምክንያት ሊያመልጠን የማይገባ ሰው አምጥተናል። ሁለተኛ የሆነ ጉዳት ቢደርስብን እንኳን የሚደርስልን ሰው የለም። ብንሞት እንኳን ቀብራችን ላይ የሚቆሙት 2 ሰዎች ብቻ ናቸው። የሆነ ጉዳት ደርሶብን ደግሞ አሁን የምንሰራውን ስራ መስራት ያቆምን ቀን የሰው እጅ ላይ የምንወድቅ አይመስልህም? የሰው እጅ ደግሞ ምን ያህል አጸያፊና ቀባፊ እንደሆነ አንተም ጠንቅቀህ ታውቃለህ። ይሄ ሁሉ እየሆነብን ያለው ደግሞ በአንተ ምክንያት ነው። ሰሌ ለምን ታስጨንቀኛለህ? እኔ እኮ ሁላችንም ምንም እንድንሆን እኮ አልፈልግም። እንደዚህ ዳግም የሰው እጅ ምን ያህል አስቀያሚ ቀፋፊ እንደሆነ ማየት አለብን። ማለት ነገ ጠዋት 12 ሰዓት ተኩል ሲል ትነሳና ቅጣት ምን እንደሆነ ነበር። 12 ተኩል ጠዋት ቅጣት። ስነሳ እንዴት እንደደነገጥኩ ልነግርህ አልችልም። አንተ ደግሞ እንደው ብታረገኛለች ብለህ ነው የምትደነግጠው? በዚህ ዘመን እኔ አይደለም ጠጥቼ ሳልጠጣ እንኳን ከቤት ውጭ አድሬ እኮ አላውቅም። አይዞህ ቢሊ፣ አይዞህ። እኔ የማመጣቸው ሴቶች ጨዋና የሚያፍሩ ሴቶች ናቸው። ለመሆኑ ከየት ነው ያገኛቸው? አንተን እየጠበቅኩ እኮ ነው። ከፊት ለፊቴ እየጠጡ ቆንጆ ጨዋታ ይዘው ነበር። አየህ፣ ምን ነው ብቻህን አሉ። ራሳቸው? ታዲያ ራሳቸው። ጓደኛዬን እየጠበቅኩ ነው አልኳቸው። ታዲያ ለምን አብረን አንጫወትም አሉ። ተቀላቀልኳቸው። አየህ እንዴት ቀለል ያሉ ሴቶች መሰል። ለነገሩ ቀላል ሰዎች ናቸው። ላፍታም ቢሆን ጥርጣሬ የሚባል ነገር አላየንባቸውም። እና ተሳክቶላችኋል? ያው በለው። ይታል ታዲያ ሌላ ሲያገኛችሁት ነገር የለም? ማለቴ ከንግግራችሁ ከወሬያቸው? ምንም አላወራለን። ገና አልጋውን ሲያይ ነው ማንኮራፋት የጀመረው። ለዚህኛው አመሰግናለሁ። ረስተት ምስጋና ኪስ አይገባም አስመሰለብሽ። ለጊዜው እንያዡ፣ ስፈልግሽ እንገናኛለን። መልካም ቀን። ምን ነው ደህናም አይደላችሁም እንዴ? አረ ደህና ነን። ዛሬ እንደምትመጣ ተነግሮን እኮ መንገድ ላይ ወተን የምንጠብቀው አንተን ነው። መንደሩ ይጠፋዋል ብላችሁ እንዳይሆን። ቴዎድሮስ አንተም ልጃችን ነህ። በዛ ላይ አንዳንድ ነገሮችን ተቀምጠን ብናዋጋ። በምን ጉዳይ ላይ? ተባረክ ቴዎድሮስ። አንተም ከመንገድ ስለመጣህ አፍህ ላይ እህል ቢጤ ጣል አድርግና ተቀምጠን ብናዋጋ። ምንም አያስፈልገኝም። ይልቅ ጊዜ ሳንፈጅ ጉዳያችሁን ብታወጉኝ ነው የሚሻለው። አዎ አረፍ ብለን ብናዋጋ አይሻልም? ጥሩ እንሂዳ። ቴዎድሮስ
ፈጣሪ እንኳን ለቀህ ያበቃህ። አሜን። ነገር ማንዛዛቱ ፋይዳ የለውም። ወደ ቁም ነገሩ ብንገባ ይሻላል። ቴዎድሮሴ መቼም እድሜ ትልቅ ትምህርት ቤት ነው። በዛ ላይ ቅጣቱ ብዙ ትምህርት አስተምረዋል። አንተ ትልቅ ሰው ሆነሃል። ይቅርታ በመሃል ገብቼ ስላቋረጥኳችሁ። የነገራችሁ ዳርዳርታው ገብቶኛል። እኔ ወደዚህ መንደር የመጣሁት ለእናንተ ስጋት ለመሆን አይደለም። እንዳላችሁትም ህይወት ብዙ ነገር አስተምሮኛል። ጎሽ ቴዎድሮሴ ተመስገን ተመስገን ፈጣሪ። እኔ አሁን አንድ ነገር ብቻ ነው የምፈልገው። ምንድነው? የምንችለው ከሆነ እንረዳሃለን። እንደምታውቁት እናታችን የሞተችው እኛ ነፍስ ካወቀን በኋላ ነው። ከዘራችንም እኔ ትንሹና ያቺ ከሃዲ እህቴ ነበር የተረፍነው። እንደምታውቁት ትንሹም ቢሆን ለጅብ በተዘጋጀ ጉድጓድ ውስጥ ገብቶ ህይወቱ አልፏል። እህቴም ብትሆን በወሊድ ምክንያት እንዳረፈች እስር ቤት ሆኜ ሰምቻለሁ። አሁን ደግሞ ከዘራችን የቀረሁት እኔ ብቻ ነኝ። አሁን ምን እንድንረዳ ትፈልጋለህ? እንዳልኳችሁ አንድ ነገር ብቻ ነው የምፈልገው። ምን ነገር? አቤት አለቃ። ስማ አንተ እንከፍ። አቤት አለቃ። ለነገ ጠዋት ምንነቱ የማይታወቅ መኪና ያስፈልገኛል። በዚህ ፍጥነት? አዎ በዚህ ፍጥነት። እኔ አላቅልህም። ብቻ ጠዋት መኪና ያስፈልገኛል። አለበለዚያ ግን አረ አዘጋጃለሁ አለቃ። ነገ ጠዋት አዘጋጅልሻለሁ። ትላንትና ሌሊት የዘነበው ዝናብ ሚስቴን ልጄን ጎበዝ እየረዳችሁኝ። ስንት ብር እንዲሞላ ነው ያዘዝከው? አይ ትንሽ ነው፣ 300 ብር ብቻ። ጠዋት ሲወጣ ግን ፈትሾ ነው እንደ ላከው? ምን ማለት ገልብጫ አራግፌ ነው ፈትሽ የላኩት። አየር መንገድ ራሱ እንደዚህ ፈትሹታል ብላ ነው። አቤት አለቃ። ቦታው ላይ ነኝ ያለው። ሲታለች መኪና ያው ፌርማታው ጋር የሚታይሽ ሲልቨሩ ቬስ ነው። ቁልፉስ? ቁልፉ መኪና ውስጥ ነው። የሹፌሩ በር ክፍት ስለሆነ ገብተሽ መኪናውን ማስነሳት ብቻ ነው። ቻው ያልሽኝ ቀን ማድረግልሽን ነገር አታውቂም። ዳግም ውሎ እንዴት ነበር? የሰው ፊት እሳት ነው አላልክም? የሰው ፊትም የሰው እጅም ሲለበልበኝ ነው አልኩት። አንተ እንዴት ያቃጥላል! ስታሳዝን በእውነት። የሰበሰብከውን ገንዘብ መልስ ለተቸገረ ሰው መስጠት ይኖርብሃል። ግን እውነቷን ነው።
የሰው ገንዘብ የሰው ነው። ተቸግሯል ብሎ ነው የሰጠው። ስለዚህ አንተ መልሰህ ለተቸገረ ሰው መስጠት ይኖርባል። እሺ ያው ሰጠዋለሁ። ለተቸገረ ሰው አይደል ያላችሁት? እኔ ግን ሰው ሼም ካልያዘውና ይሄ ይሉኝታ ምናምን ከሌለበት ማለት ነው ልመና በጣም አዋጭ ስራ ነው። አንተ ሰው ይሰጣል ይዋ ነው ጣል ነው እና ታዲያ ለምን የቁልፍ ስራ ነርግፍ አድርገህ አንደኛውን ተቀላገባበት? ፊቴም ቢያለኝ ለመበላሸት በጣም ብዙ ነው ያስቸገረኝ። ያንተ አለ ገጭ ስታደርገው አጣው ነጣው ፊት ነው በቃ እሱ ነው የሚሆነው። ሄኖክ ቀጥሎ ደግሞ ወደ አንተ ጉዳይ ልንገባ ነው። ስለኔ ጉዳይ ምን? እንዴት የሚያስተኛውን መድኃኒት ስትሰራ አብረህ ማክሸፊያን አልሰራ? ማክሸፊያ? አዎ እውነቱን እኮ ነው። ይሄን ማሰብ ነበረብህ። አዎ እውነቱን እኮ ነው። ይሄን ማሰብ ነበረብህ። ስለዚህ በ3 ቀን ውስጥ ማክሸፊያውን ሰርተህ ካላሳየን ቅጣቱ ወደ አንተ ይዞራል ማለት ነው። እንዴት ሰሌ 3 ቀን? ይኸውልሽማ ሰውየው ተጋራ ላይ ወድቆ እንደተገኘ መጀመሪያ እትዬ ትሩንጎ የሚባሉ ባልቴት ቤት ነው ያረፈው። እዚያ በኋላ እንግዲህ ከከተማ ፖሊሶች መጥተው ወሰዱት። አሁን ይሄን ሁሉ ድርጊት ሲከታተል የነበረ ሲያስተባበር የነበረ አንድ አርጌ የሚባል ጎበዝ የሰፈራችን ሰው ነበር። እሱ ነው መረጃ ሊሰጥሽ የሚችለው። ባይሆን እሱ ጋር ልውሰድሽ። እሺ በጣም ደስ ይላል። አካባቢ ነው የሚቀመጠው። እሺ ወደ እሱ ዘንድ እንዝለቅ። እሺ በይኔ ተከተይኝ። እሺ እሺ አንዳርጌ ናማ ወዲህ ብቅ በል፣ እንግዳ ይፈልግሃል። ተገኘ እንዴት ነሳ? ደህና ነው ወይ? ብቅ በል፣ እንግዳ ይፈልግሃል። ደግ መጣው። እንግዲህ እሱ ነው አንዳርጌ ያልኩሽ። እቺ ልጅ እንግዲህ ባለፈው ጊዜ ተጋራ ላይ ወደቀው ሰውዬ የእሱ አክስት ናት። ዜናውን ሰምቼ ነው ከውጭ መጣሁት። ይሄንን የወደቀበትን ቦታ እንኳን ለማግኘት ስንት ለፈው መሰለ። አይዞሽ እህቴ፣ እንዲህ አይደለም። አይዞሽ ጠንከር በይ። ውይ ፀሐይ ላይ ያቆምኩሽ። ነይ ግቢ እናቴ፣ ይቅር በይ። ነይ በይ እንግዲህ ደግ ደጉን ያሰማሽ። አሜን በይ ቸር። አሜን። አመሰግናለሁ። ተገኔ ያዘልቅም እንዴ? ልሄድ። ኧረ እባክህ። አመሰግናለሁ ወንድሜ። ነይ። እሺ የአክስቴ ልጅ ነው፣ ግን አንድ ቤት አብረን ስላደግን ከወንድሜ በላይ ነው የምወደው። አይዞሽ እናቴ፣ ጠንከር በይ። አይዞሽ። እኔ የምልህ አንተን አይደል ፖሊሶቹን ያናገርካቸው? አዎ እኔ ነኝ። ፖሊሶቹን ወዲያ ያመጣዋቸው እኔ ነኝ። ግን አብራ አንዲት ሴት ነበረች፣ ታውቂያታለሽ? አዎ የሌላኛው አክስታችን ልጅ ናት። ዛሬ እዚህ መምጣት ስላልቻለች ለኔ ቦታውን ጠቁማኝ ነው ወደዚህ የመጣሁት። ታዲያ እኮ ሲደወልላት አላቆም ብላ ነበር። ኧረ በፍጹም በስተት ምናልባት ሌላ ቦታ ደውለው ሊሆን ይችላል እንጂ እሷ እንኳን እንደዚህ የምታደርግ አይደለች። አይ ወንድሜ፣ እኔ የሚያሳዝነኝ እንደወጣ መቅረቱ ነው። ተይ እናቴ፣ እንዳታሟርች። ተይ። አሬ ብለህ ወደ ከተማ ስትሸኙት የሚድን ይመስል ነበር። እንግዲህ ዶክተሮቹ ደህና ነው ሲሉ ሰምቻቸው ነበር። እንዲያውም እኮ እንዴት እንዳልሰማሽ እንጂ ከቀየው ሆስፒታል እኮ እህቱ ናት የወሰደችው ሲባል ሰምቻለሁ። እህቱ? አዎ። ምን ነው? አይ ምንም። እርስ በርስ አትነጋገሩም እንዴ? ጸበኞች ነን። ነቀዝ ናት። አንተ አታውቃትም። ለዚህ ነው እኮ የደበቀችኝ። እንግዲህ አርፎም ቢሆን ኖሮ ተሰሙት አልነበር እንዴ? እውነትህን ነው። ክፉ ነገር እኮ መሰማቱ አይቀርም።
እውነትህን ነው። ስለዚህ ዘመድኩን በህይወት አለ ማለት ነው። በቃ ልሂድ እንዳልክ። ትንሽ ተጫዋች እንጂ አይ አረቄዋንም ሞካክሪ እስቲ ትንሽ አምጪላ። ማነሽ? አይ አመሰግናለሁ። በቃ እንግዲህ እስከ መንገዱ ልሸኝሻ። አንቺው በቀኝ ጎንሽ ነው ተነስተሽ የመጣሽውና እንዴ? ይኸው ያ የምታየው ጉዳዩን የያዘው ፖሊስ ነው። ፖሊስ? አዎ፣ ይኸውልሽ የከተማውን ጉዳይ የያዘው እሱ ነው። ምንም ነገር ብትጠይቂው ይነግርሻል። ምን ነው? አይ ምንም ነገር መጠየቅ ስለማልፈልግ ነው። ይኸውልህ እኔ በሰዓት ማንም ሰው አላምንም። አሁን አጠገባችን እስካልፍ ድረስ ዝም በልና ከዛ ከሄዱ በኋላ ሁሉም ነገር አስረዳሃለሁ። እሺ? አሁን ምንም ነገር እንዳትናገር፣ ዝም በል ዝም።